አንድ ነገር ስሙ ሎሌዎቹን እኔ ጠየቅኩኝ እንደው በእውነት የእግዚአብሔርን ቃል መቼም ማየት ጥሩ አይደል ሎሌዎቹን ለምንድነው እዛ እኔና ልጄ ሰውተን እንመጣለን ብሎ ለምን አስቀራቸው ብዬ ሳስብ አብርሃም እድሜውም ትልቅ ስለሆነ ሎሌዎቹ አብረውትም ከሱ ጋር የኖሩ ስለሆኑ ይስሐቅ ራሱ በጭንቅ በመጨረሻ ሰዓት የመጣ ልጅ ስለሆነ አብርሃም ይስሐቅን እዛ ላይ አርጎ ሊያርደው ቢሞክር ይከለክሉት ነበር እንደኝ ሰው ያረጁ ብሎ እንዴ ጌታን አያሳርዱትም ነበር አብርሃም ለእግዚአብሔር ለሚሰዋው ነገር የሚከላክለው ነገር አይፈልግም አሁን እኔና እናንተ እዚህ እንዲች ለማለት ራሱ ሰው ታያለ ዘሏል ከሌ አልዘለለ ምናምን ትላል እርሳው አንተ የተደረገልን ነገር አስብ አንተ እግዚአብሔር የሰራልን አስብ አብርሃም የሚከለክለው ነገር ሁሉ አስቀረታች እታች እናንተ ቅሩ መረዳቱ አልደረሳችሁ እነሱ የሚያውቁት እና አብርሃም ቤት ዋኖስ ሲሰዋ በግ ሲሰዋ ፍየል ሲሰዋ ሙክት ሲሰዋ በሬ ሲሰዋ ነውና አብርሃም ቤት የሚያውቁት ልጅ ሲሰዋ አይተው አያውቁም ሰምተው አያውቁም በህጉም አልተጻፈም ልጅ ለመስዋዕትነት አልቀረበም እግዚአብሔር ኤክሰፕሽናል የሆነ ትእዛዝ ነው ለማን የሰጠው ለአብርሃም ስለዚህ አብርሃም ልጅ ነው የሚሰዋው ደግሞ ሰውም አይደለም ሌላ ሰው አይደለም የራሱን ሊያውም በመጨረሻ ሰዓት አስቸጋሪ ሰዓት የመጣ ልጅ ነው ሊሰዋ የመጣው ስለዚህ ይሄን ሰውዬ እንደዚህ ረብርቦ ሊያርድ ቢል እኚህ ሰውዬ ለቀቁ በሽምግልናቸው ምን ነካቸው አመማቸው እንዴ ሳራስ ምን ትለናለች አሳርደንማ እንመለስም ስተዋል እኚህ ሰውዬ ብለው ለሁለት አፍረውት ተራራውን ይዘውት ነበር የሚወርዱት ስለዚህ አብርሃም አወቀ እናንተ የዚህኛው መስዋዕት መረዳት አልደረሰም እናንተ ጋር የበሬ መስዋዕት ነው የደረሰው ስለዚህ እናንተ እዛው በልካችሁ አንዳንድ ሰው ካልደረስክበት በቃ ታችሁንና የራስን ተመን የደረሰ ሰው ላይ ከፍ ብሎ ማድረግ የሚገባውን ያድርግ እስቲ አሜን አስተያየት አየበል እንደልካችን እንደደረስንበት ማንንም በደረሰበት በዚያ ምን ይባል የደረስክበት ላይ አውራ እስክደርስ ጸልይ መጽሐፍ ምንድነው የሚለው በልሳን እንድንናገር ይፈቅዳል በልሳን የሚናገር ደግሞ እንዲተረጉም ደግሞ ምን ይባል በልሳን መናገር ይዘከሆነ ደግሞ ሌላው ሰው ሲተረጉም እንዴት ምን ሊተረጉም ይችላል ምንድነው እንዴት ልሳን ይተረጉማል እንግሊዘኛ ነው እንዴ ጣሊያንኛ ነው አትበል እንድትተረጉም ደግሞ ተንበርከክና ጾም ጸሎት ይዘጸልይ ከዛ በኋላ ልሳን ማርና ሺያሎቫ ኤርናማንዶ ሲል አንተ ከዚህ ብድግ ብለ የሰራዊት ጌታ እግዚአብሔር አሳርፈያችኋለሁ ይላል ትላል ያልተጻፈ አይደለም እኮ የተጻፈ ነው ምናወር ታዲያ ተመልከቱ አብርሃም ድርድር አረጋ ጨረሰ ቢላዋን ብድግ አረጋ አጅሬ ርራ ያለው እንዴ ከእግዚአብሔር የሚበልጥ የለም ደግሞ የሰጠኝ እግዚአብሔር አይደል አዎ የሰጠ ሲለምን እንዴት ይሰሰታል እና ሊያርደውና ቢላዋን ብድግ ለምን እንደዚህ እንዳልኩ ታውቃላችሁ አብርሃም ቅንጣት ታክል ስስት እንደሌለበት የምታውቁት መጽሐፍ ቅዱስ የሚገርም እዚህ ቦታ ላይ አብርሃምን የጠራው ሁለት ጊዜ ነው ቀድም ያስደገምኳችሁ ለዚህ ነው የሰባ አምላክ እግዚአብሔር ምን ብሎ ጠራው ነው የሚለው ስንት ጊዜ ለማንኛውም እንደ መልእክት ሲነግረው እኮ 22 ቁጥር 1 ላይ እኮ አብርሃም ብሎ ጠራው ይላል እነሆኝ አለው አለው ይላል ሁለት ያልጠራው እዚህ ቦታ ላይ እኮ አብርሃም ብሎ ጠራው ነው የሚለው ሃይማኖተኛ አትሁኑ አብርሃም ብሎ ጠራው አትበሉ ለምን ደግሞ ጠራው በየሳሰብ አሁን ባለንበት ሁኔታ ራሱ አሁን እዚህ ጋር ፓስተር ተኬን በፈልገው መኪና አስነስቶ እየሄደ ቢሆን እንዴት ነው የምጠራው ተኬ ነው ምለው አይደለም ለምን እየሄደ ስለሆነ ይሄ ሰውዬ ርራይ የሌለው መስዋዕት ሊያደርገው ስለሆነ አብርሃም አያ እግዚአብሔር እኔ ምለው ያውላችሁ እዩ አብርሃም አለው ማለት በቃ ሰውየው ላጥ ነው ምንም የመስዋዕቱን በግ ያዘጋጃል ያለው እግዚአብሔር ነው እንጂ እሱ አይደለም እየጠበቀ ተው ይለኝ ይሆን እያለ አይደለም ለዚህ ነው አብርሃም ያለው ላጥ ያርገው አብርሃም አንገቱ ጋር ደርሶ ይስሐቅም ሲሪየስ ነው ይስሐቅም የመስዋዕቱን በግ ያዘጋጃል የሚለውን አምኗል አብርሃም ማማኝ ነው ከዛስ ከመልእክቱ በኋላ ማብራሪያ አልፈለገም አብርሃምም ዘወር ሲል ይልና ተናጋሪውን አይደለም ያየው መልአክ አይደለም ያየው አብርሃም ያየው ትልቅ ቀንድ ያለው በግ ደግሞ ቀንዶቹ በእጸሳቤ በሚባለው ምን የተባሉ የታሰሩ በደንብ ስሙ ያውልህ ወዴትም የማይሄድ በግ ወዴትም ያውልህ እግዚአብሔር ላንተ የሚያዘጋጀው የመስዋዕት ወግ የማያሯሩጥ የመስዋዕት በግ ነው ወዴትም ምን ማለት እንደሆነ ወቅ አብርሃም 100 ምናምን አመቱ ነው ብያቸዋለሁ ትልቅ ሰውዬ ነው
ካንድ ሊሰዋ ከመጣ ጉልበታ ሙክት በጋር የሚሯሯጥበት ምንም ምክንያት የለው ምንም አብርሃም እሱን ለማያት እንዲህ ሲል ድፍት ብሎ ሊቀር ይችላል እግዚአብሔር የምትደፋበትን የምትሯሯጥበትን ስጦታ አይሰጥም እግዚአብሔር ርፍ የምትልበትን ወዴትም የማያሯሩጥ የራሱ የሆነ ስጦታ ዛሬ ለእናንተ አምጥቷል